ይኸው ፈለገ አትናቴዎስ እንግዲህ በሁሉም አቅጣጫ ለምን ደግሞ ተጠራን እንዳትሉ ጋይስ፣ በአራቱም አቅጣጫ ያላችሁ ፕሮቴስታንቶች፣ በሰሜን አቅጣጫ፣ በደቡብ አቅጣጫ፣ በምዕራብ አቅጣጫ፣ በምስራቅ የኢትዮጵያ አቅጣጫ፣ በአራቱም ማዕዘን ያላችሁ ፕሮቴስታንቶች በአጠቃላይ ቅዳሜ ማታ ከምሽቱ 3 ሰዓት እንግዲህ ደፍሮ በመጽሐፍ ቅዱስ የማስረጃበት ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብሎ ማሳየት የሚችል ሰው ካለ እኛ ዝግጆች ነን። ቅዳሜ ከምሽቱ 3 ሰዓት ሰማይ ከምድር ዝቅ ቢል ምድር ከሰማይ ከፍ ቢል አይቀርም። ይኸው ፈለገ አትናቴዎስ እንግዲህ በሁሉም አቅጣጫ ለምን ደግሞ ተጠራን እንዳትሉ ጋይስ፣ በአራቱም አቅጣጫ ያላችሁ ፕሮቴስታንቶች፣ በሰሜን አቅጣጫ፣ በደቡብ አቅጣጫ፣ በምዕራብ አቅጣጫ፣ በምስራቅ የኢትዮጵያ አቅጣጫ፣ በአራቱም ማዕዘን ያላችሁ ፕሮቴስታንቶች በአጠቃላይ ቅዳሜ ማታ ከምሽቱ 3 ሰዓት እንግዲህ ደፍሮ በመጽሐፍ ቅዱስ የማስረጃበት ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብሎ ማሳየት የሚችል ሰው ካለ እኛ ዝግጆች ነን። በማስረጃ ማውራት የሚችል ካለ ማለት ነው። ማሳየት የፈለግነው ቅዳሜ ማታ ማሳየት የፈለግነው ኦርቶዶክሳውያን ሁላችሁም ያ ውይይት ሊያመልጣችሁ አይገባም። እያንዳንዱ ፕሮቴስታንት ያለ መጽሐፍ ቅዱስ መሰረት ኦርቶዶክስ ቤተክርስቲያን እንደሚጠላ ነው ማሳየት የምንፈልገው። ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት ሳያቅ እንዲሁ ያለምንም መጽሐፍ ቅዱስ መሰረት ያለምንም መጽሐፍ ቅዱስ ማስረጃ ነው ኦርቶዶክስ ቤተክርስቲያን እንዲህ ነው የምታምነው፣ ኦርቶዶክስ ቤተክርስቲያን ትምህርቷ እንዲህ ነው የሚሉት እና ሁላችሁም ኦርቶዶክሳውያን ኮሜንት ሴክሽን ላይ ተገቡና ዋናዎቻችሁን ጥሯቸው እያላችሁ መልእክት አስቀምጡላቸው። በጣም ብዙ ፕሮቴስታንቶች እንግዲህ ከሰሞኑ የተለያዩ ቪዲዮችን ሲሰሩ ተመልክተናል እና እኛም እንደ ሐሜት አይ ፕሮቴስታንቶች እንዲህ ናቸው አንልም። ኦኬ እንደዚህ ብላችሁናል አይደል? ኑ በመጽሐፍ ቅዱስ የማስረጃ እንወይ። ይኸው ትምህርታችሁ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉ የሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት ይሄ ሁሉ ፕሮቴስታንት ነው። ባይዘው 7000 ምርጦቹ ጉባኤ እግዚአብሔር ወንድማማቾች የሚባል ቤተክርስቲያን አለ። በእነዚህ ሁሉ ቤተ እምነት ውስጥ ያላችሁ ፕሮቴስታንቶች በአጠቃላይ በእነዚህ ሁሉ ቤተ እምነት ውስጥ ያላችሁ 64 የፕሮቴስታንት ቤተ እምነቶች ቅዳሜ ማታ ጠርተናቸዋል። ቅዳሜ 64 የፕሮቴስታንት ቤተ እምነቶች በአጠቃላይ ጥሪ ያቀረበላችኋል። ሁላችሁም እንዳትቀሩ በጌታ ፍቅር ሁላችሁንም እንጠብቃችኋለን። ትምህርታችሁ ታዲያ ፕሊስ መጽሐፍ ቅዱስ መሰረታዊ እውቀት የሌላችሁ መጽሐፍ ቅዱስ ላይ መሰረታዊ እውቀት የሌላችሁ ፕሮቴስታንቶች የዛን ቀን ባትገቡ መልካም ነው። በማስረጃ መጥቶ ይሄው ጥሪ ያቀርባችኋል አይደለ? ኦርቶዶክሳውያን አዎ እሺ ይሄው በሉ መጽሐፍ ቅዱሳችሁን ገለጡ። እንዲህ ብላችሁ ታምናላችሁ አይደለ? አዎ እናምናለን። መልካም መጽሐፍ ቅዱስ ግን ሲናገር እንዲህ ይላል። እናንተ ግን ከዚህ ቃል ወጥታችሁ እንዲህ ብላችሁ ታምናላችሁ። በቤተክርስቲያናችሁ እንዲህ ታደርጋላችሁ። መጽሐፍ ቅዱስ እንዲህ እያላችሁ በቤተክርስቲያናችሁ እንዲህ ታደርጋላችሁ። መጽሐፍ ቅዱስ እንዲህ እያላችሁ ከቤተ ክርስቲያናችሁ ውስጥ እንዲህ አይነት ከመጽሐፍ ቅዱስ ውጭ የሆነ ስርዓትን ትጠቀማላችሁ፣ ታደርጋላችሁ ምናምን ወዘተረፈ ብሎ በመጽሐፍ ቅዱስ ማስረጃ ማሳየት ይቻላል። እያንዳንዳችሁ ኦርቶዶክሳውያን ኮሜንት ሴክሽን ላይ እንድጽፉ ፈልገው ኮሜንት ሁላችሁ ዋናዎቻችሁን ጥሯቸው እያላችሁ ጻፉላችሁ። ዋናዎቻችሁ እኔ እንደው ማየት እፈልጋለሁ። እንደው እኛ ኖረን በመጽሐፍ ቅዱስ ማስረጃ ይሄው ኦርቶዶክሳውያን ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም፣ እንደውም ወደ ተረት ያዘነብላል። እንዲህ ብላችሁ የምታምኑት ትምህርት ትንሽ አለ አይደል? እንደው ሲታይ ሰው ሰራሽ ነው የሚመስለው ምናምን የሚሉ ፕሮቴስታንቶች ካሉ ለእያንዳንዱ ሼር አድርጉላቸው። ለእያንዳንዱ በዚህ አጋጣሚ ስሜታዊ የሆናችሁ ፕሮቴስታንቶች ወንድሞች፣ መጽሐፍ ቅዱስ መሰረታዊ እውቀት የሌላችሁ ፕሮቴስታንቶች ወንድሞች በተቻለ አቅም የዛን ቀን ቁጭ ብላችሁ እንድትማሩ በልዑል እግዚአብሔር ስም ጥሪ ያቀርባለሁ። ምክንያቱም አንዳንድ ጊዜ ስሜታዊ የሆኑ ሰዎች በገቡ ቁጥር ትንሽ ሆት መሆን ይኖራል፣ ስሜታዊ መሆን ይኖራል ምናምን እና ጥሩ አይመጣም። በተሻለ አቅም
ለዛም ብለን ነው እኛ ኦርቶዶክሲያን ዋኖቻችሁን ጥሯቸው እያልን ለሁሉም ጥሪ የምናቀርቡ ማለት ነው። ስለዚህ እያንዳንዳቸው ኦርቶዶክሳውያን በአጠቃላይ ዋናዎቻችሁን ጥሯቸው እያላችሁ ፕሊስ መልእክቱን ለሁሉም ሼር አድርጉት። የለቀቁት ቪዲዮ አለ። እዛ ቪዲዮ ላይ ሁላችሁም የትኛውም ኦርቶዶክስ እንዳይቀር እያንዳንዳችሁ ኦርቶዶክሳውያን ዋናዎቻችሁን ጥሯቸው እያላችሁ መልእክት አስቀምጡ እንዳትረሱ። እሺ እንዲህ ስል የምትከፉ የምትበሳጩ ሰዎች ካላችሁ ይሄም ያበሳጭ ነገር አይደለም። እሺ በክርስቶስ ፍቅር ፕሮቴስታንት ወንድሞቻችን እያደረግን ያለ ነው በማስረጃ ቤተ ክርስቲያናችን እያንዳንዱ ትምህርቷ በመጽሐፍ ቅዱሴ መሰረት ላይ የታነጸ በመጽሐፍ ቅዱሴ መሰረት ላይ የተገነባ መሆኑን ለማጠየቅና ለማሳየት ነው። ይሄ ምንም የሚያበሳጭ ነገር አይደለም። እንደውም የሚያበሳጨው ትልቁ ጉዳይ ምንድን ነው? ያለ መጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን እንዲህ ናት ብለው የሚናገሩ ዋናዎቻችሁ ናቸውና ዋናዎቻችሁን ጥሯቸው። ቅዳሜ ማታ 3 ሰዓት ድረስ ኦርቶዶክሳውያን ሁላችሁም ተወዳጆች በደንብ አዳምጡኝ። ይሄ መልእክት አሁን የሰራ ነው ቪዲዮ በሁሉም አቅጣጫ ላሉ ፕሮቴስታንቶች መድረስ አለበት። በሁሉም አቅጣጫ በቃ ስልካቸው ላይ ቲክታክ እየተጠቀሙ ያሉ ፕሮቴስታንቶች እጅ በአጠቃላይ መድረስ አለበት። የመካነ ኢየሱስ ቤተ እምነት አማኝ ሊሆኑ ይችላሉ። የሙሉ ወንጌል ቤተ እምነት አማኝ ሊሆኑ ይችላሉ። የተልእኮ ለትውልድ አማኞች ሊሆኑ ይችላሉ። የመካነ ኢየሱስ አማኞች፣ የብርሃነ ወንጌል 7000 ምርጦቹ፣ የወንድማማቾች፣ የጉባኤ እግዚአብሔር ቤተ እምነት አማኞች ሊሆኑ ይችላሉ። እያንዳንዳቸው የነዚህ ሁሉ ቤተ እምነት አማኝ የሆኑ በጋራ ግን ፕሮቴስታንት ተብለው የሚጠሩ እያንዳንዳቸው እህት ወንድሞቻችን በአጠቃላይ ቅዳሜ ምሽት 3 ሰዓት መልእክቱ እንዲደርሳቸው ማለት ነው በደንብ ሼር አድርጉላቸው። እኛ ዝግጆች ነን። እንዴት ነው? እኛ በሌለንበት ግን የሆኑ ላይቮችን ከፍተው ኦርቶዶክሲያን እንዲህ ነው የሚያምኑት፣ ኦርቶዶክሲያን እንዲህ ናቸው። ይሄ በቃ አይደለ? ይሄ የልጅ ወሬ ይሆናል ማለት ነው ተወዳጆች፣ የልጅ ወሬ ይሆናል። እነዚህ የበታችነት ስሜት የሚሰማቸው ሰዎች እንደዚህ አይነት ቋንቋዎችን ሊጠቀሙ ይችላሉ። ላይቭ ከፍቱና ቤተክርስቲያን የማታሰብረው እንደምታሰምር፣ ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን የማታምነውን እንደምታመን አድርገው ለማቅረብ ይሞክራሉ። ይኸው እኛ ያለን ቅዳሜ ማታ 3 ሰዓት አፋችን ያዘጉን። ቀናቱ የወለደችው ፕሮቴስታንት ካለ መጥቶ ይኸው በመጽሐፍ ቅዱስ ማስረጃ የትምህርታችሁ መጽሐፍ ቅዱስ አይደለም ብሎ እኛን አፋችን ያዘጋል። ከዛ ውጭ ግን ኦርቶዶክሲያን በሌሉበት ይሄ ምንድነው ምን ከሄደ እንትን ጩኸ ምናምን የሚባል ነገር አለ እና ኦርቶዶክሳዊ አገልጋዮች በሌሉበት ቦታ ላይ ዝም ብሎ አካኪ ዘራፍ ማለቱ ጥቅም ስለሌለው ይኸው እንጠብቃችኋለን። ማታ ከምሽቱ 3 ሰዓት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትሉ ፕሮቴስታንቶች ካላችሁ ወይ እናንተ ገብታችሁ ትምህርታችን ከመጽሐፍ ቅዱስ ውጪ መሆኑን ፕሩፍ ታደርጉልናላችሁ። ካልሆነ ደግሞ ዋናዎቻችሁን ትጠራላችሁ። ጠሯቸው ዋናዎቻችሁን በክርስቶስ ፍቅር በደንብ ጥላቻ አይደለም፣ ጭቅጭቅ አይደለም፣ ዘለፋ አይደለም። በፍቅር በመጽሐፍ ቅዱስ የማስረጃዎች እናወራለን። እግዚአብሔር አምላክ ይፍቀድልን። በተመሳሳይ ደግሞ እንዳትረሱ ከቅዳሜ በኋላ ሁላችሁም እንዳትረሱት ከቅዳሜ ምሽቱ ውይይታችን በኋላ ፕሮቴስታንት እህት ወንድሞቻችን ትምህርታችሁ ደግሞ ሰው ሰራሽ መሆኑን ደግሞ በተመሳሳይ እኛ በመጽሐፍ ቅዱስ የማስረጃ እናሳያችኋለን። በመጽሐፍ ቅዱስ የማስረጃ እና ስናሳይ ፕሮቴስታንቶች በሌሉበት አናደርግም። እያንዳንዱን ፕሮቴስታንት እያስገባን ትምህርቱ መጽሐፍ ቅዱስ መሰረት እንደሌለው በመጽሐፍ ቅዱስ የማስረጃ እናሳያለን። የፕሮቴስታንት እህት ወንድሞቻችን 90% ትምህርቶቻቸው ሰው ሰራሽ ትምህርቶች ናቸው በነገራችን ላይ። ለዛም ነው ፕሮቴስታንቲዝም ኢትዮጵያ ውስጥ ብቻ ከ3000 በላይ ቤተ እምነት ሆኖ የተከፋፈለው። ለዛ ነው አሁን ላይ ኢትዮጵያ ውስጥ ወደ 3000 የሚጠጉ ቤተ እምነቶች አሉ። ተወዳጆች በፕሮቴስታንት ስም ያለባቸው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ደግሞ የተካተቱ ደግሞ 64 ቤተ እምነቶች አሉ። 64 ቤተ እምነቶች ኢንጀነራል ደግሞ 3000 ቤተ እምነቶች አሉ። እነዚህ ሁሉ ቤተ እምነቶች እንደው ውይይቱን ተውትና እነዚህ ሁሉ ቤተ እምነቶች ራሱ ክሬት የተደረጉት ሰው ሰራሽ ትምህርቶች ስለበዙ ነው። መጽሐፍ ቅዱስን አንዱ ይወስደዋል። ልክ እንደ ባልትና ውጤት፣ እንደ በርበሬ፣ እንደ ሽሮ፣ እንደ በሶ ብላ ቤቱ ለማዘጋጀት ይሞክራል። ያኔ የመጽሐፍ ቅዱስን ሐሳብ ቤተክርስቲያን ከምታሰብምረው አውድ ውጪ በራሱ አረዳድ ይረዳና የራሱን ሎጂክ ይፈጥራል። በነገራችን ላይ በአሁኑ ሰዓት
ከኢትዮጵያ ውጭ ፕሮቴስታንቲዝም ምን ያክል በጣም ሩቅ የተጓዘ እንደሆነ የተወሰነ ያክል ላሳያችሁ ተወዳጆች። በዓለማችን ላይ በተለይ በአሜሪካ በሰሜን አሜሪካ እና በአውሮፓ በጣም የተስፋፋ አንድ በጣም የሚደንቀኝ የፕሮቴስታንቲዝም አስተምህሮ አለ። አንድ ራሱን የቻለ ቤተ እምነት ማለት ነው። ያ ደግሞ ሞርማኒዝም ይባላል። ይሄ የሞርማንን አይነት ምልከታ የሚመለከቱ አንዳንድ ፕሮቴስታንቶች አሉ። እነዚህ ፕሮቴስታንቶች ምን ብለው ነው የሚያምኑት? ጥቁሮች በጣም ዘረኛ የሆኑ ሰዎች ናቸው። በነገራችን ላይ አፍሪካውያን ጥቁሮች ቆዳቸው የጠቆረው ከተጣለው ሰይጣን ጋር ስለተጣሉ ነው። ከዛ በኋላ ግን ከመንፈስ ቅዱስ መውረድ በኋላ ግን ያ እርግማን ተነስቶላቸዋል፣ ቆዳቸው ያው እንደዛው እንደጠቆረ ቀርቷል ብለው ያምናሉ። በጣም የሚገርመው በጣም የሚያሳዝነው ነገር ተወዳጆች፣ በዚህ የሞርማኒዝም አይነት እምነትን የሚከተሉ ሰዎች ውስጥ ቁጥራቸው ቀላል የማይባሉ ደግሞ ጥቁሮች አሉ። ይህንን በተለይ አሜሪካ ውስጥ የምትኖሩ ሰዎች፣ ምናልባት አውሮፓ ውስጥ የምትኖሩ ሰዎች በአይኖቻችሁ የተመለከታችሁት ነገር ስለሆነ ሁላችሁም ታውቁታላችሁ። እና ኢቨን ጥቁሮች ራሱ ሆነው በዘረኝነት በቆዳቸው የተንጓጠጡ እንኳን የዛ ቤተ እምነት ታማኝ የሆኑ ሰዎች አሉ። ሞርማኒዝምን ሁላችሁም ሰርች አድርጋችሁ ማየት መመልከት ትችላላችሁ። ሌላው በሰሜን ኮሪያ ይቅርታ፣ በደቡብ ኮሪያ ማለት በደቡብ ኮሪያ እና በአሜሪካ ደግሞ በጣም በስፋት እየተስፋፋ ያለ ደግሞ አንድ ሌላ የፕሮቴስታንቲዝም ብራንች አለ። እንዲህ አይነቱ የፕሮቴስታንት ብራንች ደግሞ ሁለት አምላክ ነው ያለው ብለው የሚያምኑ ናቸው። ፕሮቴስታንቶች ናቸው ተወዳጆች፣ ፕሮቴስታንቶች ናቸው፣ ግን ሁለት አምላክ አለ ብለው ያምናሉ። ሁለት አይነት ጾታ ያለው አምላክ። በተለይ ደቡብ ኮሪያ ላይ እየኖራችሁ ያላችሁ ኢትዮጵያ የሆናችሁ ፕሮቴስታንቶች በደንብ አድርጋችሁ ታውቁታላችሁ። አሜሪካ ውስጥም ያላችሁ እንደዚህ ነገር ገጥሟችሁ ሊሆን ይችላል። እና እስካሁን ድረስ ዓለም ያላወቃት ሴት አምላክ አለችን፣ እሷም ደግሞ ሄቨንሊ ማዘር ትባላለች ብለው ወንድ አምላክና ሴት አምላክ እንዳለ አድርገው የሚያሰሩ ፕሮቴስታንቶች አሉ። ይሄ ሁሉ አካሄድ የተካሄደው የኔ ተወዳጆች የመጽሐፍ ቅዱሱን ቃል ሰዎች በራሳቸው ትርጓሜ በራሳቸው አይነት ምልከታ ለመተርጎም የሄዱበት ርቀት ነው እንዲህ አይነት ቤተ እምነቶች እንዲፈጠሩ ክሬት ያደረገው። እና እንደዚህ አይነት ሰዎች ገርጂ አካባቢ ኮሪያ ሆስፒታል አለ። ከኮሪያ ሆስፒታል አካባቢ የተለያዩ ሰዎችን ለመስበክ ሲሞክሩ ብሮሸራቸውን አግኝቼ ነው ለመጀመሪያ ጊዜ ያወቅኩት። በጣም የሚገርማቸው ነገር እና ሁለት አምላክ አለ ሊያውም ጾታ ያለው እና ሴት አምላክ የሚባል ነገር ከየት እንዳመጡ ስጠይቃቸው የሰጡት የመጽሐፍ ቅዱስ ጥቅስ ነው። በጣም የሚገርማቸው ነገር እግዚአብሔር በመጀመሪያ አዳምን ፈጠረ ይላል። በአምሳላችን እንደምሳላችን ሰውን እንፍጠር አለ። ከዛ አዳምን ፈጠረ። ይዚ አዳም በወንዱ አምላክ ምሳሌ ነው የተፈጠረው። ከዛ በኋላ ደግሞ ሔዋን ተፈጠረች። ሔዋን ደግሞ በሴቱ አምላክ ምሳሌ ነው የተፈጠረችው ማለት ነው ብለው ሁለት አይነት ጾታ ያለው አምላክ እንዳለ አድርገው ለማስተማር ይሞክራሉ። እንግዲህ የመጽሐፍ ቅዱስን አውድ ሰዎች በራሳቸው አውድ እየተረጎሙ ሲሄዱ በራሳቸው የእውቀት ልክ እየተረጎሙ ሲሄዱ ይሄን ያክል በጣም ሰው ሰራሽ ትምህርቶች ይሰፋሉ። እና በፕሮቴስታንቲዝም ውስጥ ሰው ሰራሽ ትምህርቶች እንዳሉ ኦርቶዶክሳውያን ምንም ሳይናገሩ በፊት ራሱ ፕሮቴስታንቲዝም ይገልጣል። ለምሳሌ ኢትዮጵያ ውስጥ እንዳልኳችሁ ተውት፣ ይሄ ሌላውን እንደው በመዋቅር ያልተዋቀሩትን ተዋቸውና በመዋቅር እንኳን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ እንኳን 64 ቤተ እምነቶች አሉ። የተለያየ አይነት ትምህርት ያላቸው የተለያየ አይነት አስተምሮ ያላቸው 64 ቤተ እምነቶች አሉ። 64ቱም ቤተ እምነቶች የተለያየ አይነት ምልከታ ያላቸው፣ ነገር ግን ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮን በቻሉት አቅም ለመንትን ለማለት ለመቃወም የራሳቸው ቤተ እምነት ለመከላከል ሲሉ በጋራ የፈጠሩት ህብረት ነው። ህብረቱ በዋናነት ክሬት የተደረገው ያው አንወሻሽም ግልጽ ነው እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚመጣውን ጫና ለመከላከል ነው። እና የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ተብሎ የተቋቋሙ በውስጥ ያሉት እያንዳንዱ ቤተ እምነቶች ግን የየራሳቸው የሆነ ትምህርት አላቸው። የየራሳቸው የሆነ ትምህርት በእያንዳንዱ የፕሮቴስታንት ቤተ እምነት ውስጥ በነገራችን ላይ ልክ የሰማይና የምድርን ያክል ርቀት ያላቸው ትምህርቶች ታዳምጣላችሁ። ለምሳሌ በሙሉ ወንጌል ውስጥ ያሉ ፕሮቴስታንቶች ወንድሞች ኢየሱስ ክርስቶስ ሰይጣኗል ወይ ብላችሁ ጠይቋችሁ ሊደነግጡ ይችላሉ። አይ እንደዚህ የሚባል ትምህርት የለም ሊሏችሁ ይችላሉ። ተልእኮ ለትውልድ ውስጥ ደግሞ ያሉ ፕሮቴስታንቶችን ብትጠይቋቸው አዎ ኢየሱስ ክርስቶስ ሰይጣኗል ይሏቸዋል። ለወጡ ስብሐት እንዲህ ለማለት ግን ኢየሱስ ክርስቶስ ሰይጣን ነበር ማለት ሰይጣን ሆኖ ነበር ብለው የሚያምኑ ፕሮቴስታንቶች አሉ። ኢትዮጵያ ውስጥ የሐዋርያው ዘላለምን ትምህርት ሁላችሁም ታውቁታላችሁ። እና የሆነ ሰዓት ላይ እንደውም ይቅርታ ጠይቆ ከሆነ ጊዜ በኋላ ደግሞ የዛኝ ሰዓት እንዴት ሱት የሆነ ትምህርት ሊያስተምር እንደቻለ ሲጠየቅ እኔ የደረስኩበት የእውቀት ጥግ ላይ ብዙዎች ስላልደረሱ
እንዳይጠፉ እንዳይሳሳቱ ብዬ እንጂ ትምህርቱ ትክክል ነው ብሎ የራሱን አቋምና ሀሳብ ሲሰጥ ነበረ። በተመሳሳይ ደግሞ ሌሎች ለምሳሌ መካነ ኢየሱስ ቤተ እምነት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት እነዚህ ጋር ደግሞ ስትሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ ሞትን ድል አድርጎ እንደተነሳ ያምናሉ። ሞትን ድል አድርጎ እንደተነሳ ያምናሉ። እነዚህ ፕሮቴስታንቶች በአጠቃላይ ተልእኮ ለትውልድ ውስጥ ያሉ ፕሮቴስታንቶች ጋር ደግሞ ቀርባችሁ መወይ ትችላላችሁ። ስለ ጌታችን ኢየሱስ ጊሪትን ሲጠይቋቸው በፍጹም አያምኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ ሞቶ እንደቀረ ነው የሚያምኑት። ሞትን ድል አድርጎ እንደተነሳ ያምኑም። እዚሁ በእኛው ላይቭ ስትሪሞች ላይ መጥቶ የተወያዩ የተልእኮ ለትውልድ ቤተ እምነት አማኞች ያሏቸውን እነዚህን ወርዶች በአጠቃላይ እያወጣን እንፖስትላቸዋለን። ምናልባት ዩቲዩብ ላይም ስለሚኖሩ ከተልእኮ ለትውልድ የመጡ ፕሮቴስታንቶች በተለይ ከኔ ጋር እዚሁ ፈለገ አትናቴዎስ ጋር ከነዙሪያ ሬድ ጋር ምናምን በዚህ ጉዳይ ዙሪያ የተወያዩቸውን እይቶች እየገባችሁ ዩቲዩብ ላይ ማየት መመልከት ትችላላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ብቻ ነው የቀረ፣ ሞትን ድል አድርጎ አልተነሳም ብለው የሚያምኑ ፕሮቴስታንቶች አሉ። ሙሉ ወንጌል ቸርች ውስጥ በህፃናት ጥምቀት አያምኑ። መካነ ኢየሱስ በህፃናት ጥምቀት ትምናለች። በህፃናት ጥምቀት ታምናለች። እንደውም በእምነት መግለጫዋ ላይ በህፃናት ጥምቀትን የማያምኑት 100,000 አጋንንት ማለት ለምሳሌ ሙሉ ወንጌሎች ያምኑ እና 100,000 አጋንንት በቃ እንዳለባቸው አይነት ሰዎች ናቸው ብላ ነው ሁላ የሆነ ነገሩን በደንብ አድርጋ የምታብራራው መካነ ኢየሱስ ቸርች። እና በእያንዳንዱ ቤተ እምነት ውስጥ ብዙ ኦርቶዶክሳውያን እርግጠኛ ነኝ ይሄን ያክል እውቀቱ ያላቸው አይመስለኝም። በእያንዳንዱ ፕሮቴስታንቲዝም ቤተ እምነት ውስጥ በጣም ሰማይ ከምድር ያክል የሚራራቅ ሰፊ የትምህርት ልዩነት አለ። ጀስት እንደ ካውንስል እንደ ህብረት ለምሳሌ ሰዎች እድርና ቁብሌ ህብረት እንደሚኖራቸው ሁሉ እነዚህ ሁሉ ቤተ እምነቶች የጋራ ካውንስልን የጋራ ህብረትን ፈጠሩ እንጂ በትምህርት የተለያዩ ናቸው። ዞሮ ዞሮ ግን በትምህርት የተለያዩ ናቸው ብለን እኛም ብዙ መዳረቅ በጣም ብዙ መልፋት አይጠበቅብንም። በእነሱም ውስጥ ያሉ ሰው ሰራሽ ትምህርቶችን ለምሳሌ ፕሮቴስታንት ወንድሞቻችን ከ90 በላይ በመቶ የሚሆኑ ትምህርቶቻቸው ሰው ሰራሽ ትምህርቶች ናቸው። እነዚህን ትምህርቶች በመጽሐፍ ቅዱስ ማስረጃ መታችሁ እኛም መሞገት ትችላላችሁ። ከቅዳሜ በኋላ ሁላችሁም እንዳትረሱ በደንብ አድርገን ለሁሉም ፕሮቴስታንቶች ጥሪ አቅርበን ትምህርታቸው እያንዳንዱ የሚያምኑት ትምህርት ሁሉም ለምሳሌ ሙሉ ወንጌልና መካነ ኢየሱስ የተለያየ ትምህርት አላቸው አይደል? የተለያየ ትምህርት እንዳላቸው ሆኖ ለሙሉ ወንጌሉ፣ ለመካነ ኢየሱስም፣ ለመሰረተ ክርስቶስም፣ ለጉባኤ እግዚአብሔሩም፣ ለ7000 ምርጦቹም፣ ለተልእኮ ለትውልዱ ለእያንዳንዱ ፕሮቴስታንት የሚያምኑት ትምህርት ሰው ሰራሽ ትምህርት መሆኑን በመጽሐፍ ቅዱስ ማስረጃ እናሳያለን። እግዚአብሔር ይፍቀድ። ለማንኛውም በዋናነት ግን አሁን ላይ ከሰሞኑ እንደምታስታውሱት በተለያዩ ኮሜንት ሴክሽኖች የተለያዩ ቪዲዮዎች ሲሰሩ እና ደግሞ የተለያዩ እዚህ ግባ የማይባሉ ትንሽ ቪዲዮዎች ሲሰሩ በጣም ብዙ ፕሮቴስታንቶች ኦርቶዶክሳውያን ይሄው ተነቃባችሁ፣ ትምህርታችሁ ሰው ሰራሽ ነው፣ ልክ ሰው ሰራሽ እንደሆነ አድርገው ማለት ነው። ትምህርታችሁ ተረት ይበዛዋል፣ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ልክ ትምህርታችን ከመጽሐፍ ቅዱስ ውጭ እንደሆነ አድርገው እንደዚህ ንግግሮችን ሲናገሩ ተመልክተናል። እና ቅዳሜ ማታ 3 ሰዓት በአራቱም አቅጣጫ በኢትዮጵያ በአራቱም አቅጣጫ ላሉ ፕሮቴስታንት እህቶች ወንድሞች በአጠቃላይ ጥሪ ያቀርበናል። በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ በወሬ ደረጃ ጀስት በዛ ልክ እኛ ታች ወርደን ወሬዎችን ማውራት ስለማንችል ወሬውን ለወረኞች እንተዋለን። በመጽሐፍ ቅዱስ ማስረጃ ግን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ ፕሮቴስታንቶች ካላችሁ አለን። ቅዳሜ ማታ 3 ሰዓት። ኦርቶዶክሳውያን ደግሞ መልእክቱ ለሁሉም አንዳንድ ጊዜ ትምህርታቸው እንዲነካባቸው ማይፈልጉ እንትኖች አሉ። አንዳንድ ፕሮቴስታንቶች አሉ ትምህርታቸው እንዲነካባቸው ይፈልጉ። ያው ከተነካካ በጣም እንደው አላደለ እንዴት ነው ብዙ ነገር ስለሚበላሽ በጣም ብዙ ትውልዱም ስለሚነቃ በጣም እዚህ ጋር ግን አንድ በጣም ይገርመኝ ነገር እንገራችሁ። በየቸርቹ ያሉ ፕሮቴስታንት እህቶች ወንድሞች በቂ በሆነ መልኩ የቸርቻቸውን ትምህርት አይማሩ። የፕሮቴስታንት ህልውና የጸናው ኦርቶዶክስ ቤተክርስቲያንን በመክሰስ ነው። ይሄን ሁላችሁም ኦርቶዶክሳውያን ልብ ብላችሁ እንደምትመለከቱ ተስፋ አደርጋለሁ። የእያንዳንዱ የፕሮቴስታንት ቤተ እምነት አማኞች ህልውና የቤተ እምነቱ ህልውና የሚቆመው ኦርቶዶክስ ቤተክርስቲያንን በመዝለፍና በመተቸት ነው።
ኦርቶዶክሳውያንን ይዋቸው እነሱ ይኸው ልክ እንደው ቤተክርስቲያን ውስጥ ገብተው ለዛፍ ቂቤ እንደሚቀቡ አድርገው የሚስሉ ሰዎች አሉ ቸርች ውስጥ። ይኸው ኦርቶዶክሳውያን ይዋቸው ይኸው ለእንትን ለታቦት እየሰገዱ ምናምን ይኸው ስዕል ይኸውላችሁ ከእግዚአብሔር ቃል ጋር ሲጣሉ ይኸው ጣዖት እያመለኩ ምናምን። ኤኒዌይስ በመጽሐፍ ቅዱስ የማስረጃ ነው እና ተወያዩ እና ማትመጡ ፕሮቴስታንቶች አናስገድድም። ቀድሞም ያልነው እናቱ የወለደችው ፕሮቴስታንት ካለን ያልነው ኦኬ። የግድ ኑ ብለን በነገራችን ላይ እንደው ድግሳችን እንዳይበላስ እንደው እንዳትቀሩብን አይነት ፕሮሞት አይደለም እያደረገን ያለ ነው። ደፍሮ የሚመጣ ካለ ይምጣ ነው። ደፍሮ የሚመጣ ካለ ደፍሮ ማይመጣውን እኛም ብዙ እንትን አንልም። በግድ ኑ እንዳትቀሩ ፕሊስ። እናንተ ከቀራችሁማ በቃ ምኑን እንደው አማረብን ምናምን እያለን አይደለም። እሺ ቅዳሜ ማታ ከምሽቱ 3 ሰዓት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት የምትችሉ በማስረጃ ማለት የምትችሉ ፕሮቴስታንት ወንድም እህቶቻችን ብቻ ትመጣላችሁ። ኦኬ ዝም ብሎ ለምሳሌ መገናኛ አካባቢ ሜክሲኮ አደባባይ ላይ ምናምን የሆነ ዝም ብሎ ሲወራ የሰማችሁትን ነገር ይዛችሁ የምትመጡ ፕሮቴስታንቶች ሆነዎች ፕሊስ እንዳታደርጉ። ኦርቶዶክስ ያለ ምንድነው ማርያምን የምታመልኳት ብላችሁ እንዳትመጡ። ምክንያቱም እንደዛ ካላችሁ ማርያምን ስለማምለካችን ማስረጃ ስጡን ማለታችን ስለማይቀር ማለት ነው። ኦኬ ማርያምን እንደው ታመልኳታላችሁ ጋር ኦኬ እሺ በመጽሐፍ ቅዱስ ማስረጃ አሳዩን። የትኛው የመጽሐፍ ክፍላችን ላይ ነው እኛ ማርያምን እንደምናመልካት የተናገረው? የትኛው አስተምሯችን ላይ ነው? በደንብ አድርገን ለምንድን ነው ቅዳሜ ያደረኩት? እያንዳንዱ ፕሮቴስታንት እንዲዘጋጅ። መጽሐፍን ያልገለጥክ ፕሮቴስታንት በአጠቃላይ መጽሐፍን ግለጥ። ሁልህም አዳምጤ በደንብ እስከ ቅዳሜ ድረስ እንድትዘጋጁ ለሁላችሁም ፕሮቴስታንቶች እድል ሰጥቻችኋለሁ። ይኸው ዛሬ እስኪ በዛ ርዕስ ኑ ግቡና ተወያዩ ማለት ይችላሉ። በነገራችን ላይ ዛሬ እስከ ቅዳሜ ድረስ ግን ሁሉም ፕሮቴስታንት መጽሐፉን እየገለጠ እንዲዘጋጅ እድል ሰጥቻለሁ። ሁሉም ፕሮቴስታንት መጽሐፉን ይግለጥ፣ በደንብ አድርገው እየጻፉ ይዘጋጁበት። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ይሄ ትምህርታችሁ ከመጽሐፍ እንመጣዋለን። እኔ ጌታ ምስክሬ ቅዳሜ ማታ 3 ሰዓት እናቱ የወለደችው ፕሮቴስታንት መጥቶ በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት ይችላል። ለወሬ ቅድም እንዳልኳችሁ እታች ወርደን ከሚያወራው ሁሉ ጋር አናወራም በፍጹም። በማስረጃ ግን ዝግጆች ነን ለማውራት በፍቅር የግድ ሲጀመር ስለ መጽሐፍ ቅዱስ ሀሳብ ስታወሩ በፍቅር ነው ማውራት ያለባችሁ። ስለዚህ ከሁሉም ጋር በፍቅር ለማውራት ዝግጆች ነው። ብቻ ግን ማንደራደርበት ነገር ምንድነው ተወዳጆች? በመጽሐፍ ቅዱሴ ማስረጃ መሆን አለበት። በመጽሐፍ ቅዱሴ ማስረጃ እያንዳንዱ ፕሮቴስታንት ፓስተርም ሆነ አገልጋይም ሆነ ራሱን ወንጌላዊ ብሎ የሚጠራም ሆነ ፕሮፌትም ሆነ ዘማሪም ሆነ አማኝም ሆነ እያንዳንዱ ተሰልፎ መምጣት ይችላል። በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይበል። ቅዳሜ ማታ 3 ሰዓት ለምንድን ያደረግነው? የኔ ተወዳጆች እንዲዘጋጁ እንግዲህ በመላው ኢትዮጵያ ለሁሉ ፕሮቴስታንቶች ነው ጥሪ ያቀረብኩት። በኢትዮጵያ ውስጥ በአጠቃላይ ያሉት ፕሮቴስታንቶች በአጠቃላይ እንዲዘጋጁ ይኸው ዕድል ሰጥቻለሁ። እንዲዘጋጁ ሐሙስ፣ ዓርብ፣ ቅዳሜ 3 ቀን ዕድል ሰጥቻለሁ። እሺ በሶስተኛው ቀን ቅዳሜ ማታ ከመሽቱ 3 ሰዓት መጥተው ከኛ ጋር በመጽሐፍ ቅዱሳዊ ማስረጃ ይሄው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እኛን ማለት ይችላል። ያለረለ እንደው ጥሩ እንትኖችን እናፈራለን። ከቻላችሁ እያንዳንዳችሁ እዚህ ውስጥ ያላችሁ ኦርቶዶክሳውያን በአጠቃላይ በደንብ ሁላችሁም ቪዲዮን ደግማችሁ ፖስቱት። ሁላችሁም ቪዲዮን ደግማችሁ ፖስቱት። በኢትዮጵያ በሰሜን አቅጣጫ፣ በደቡብ አቅጣጫ፣ በምስራቅ፣ በምዕራብ አቅጣጫ፣ በሁሉም አቅጣጫ ያሉ ፕሮቴስታንት ወንድሞቻችን ጥሪ እናቀርባለን። ይኸው ወይ እነ ፓስተር ገሪ አልተጠሩ ነበር እንዳትሉ፣ ለሁሉም ኮሜንት ሴክሽን ላይ የገባችሁ ሁላችሁ ኦርቶዶክሳውያን ዋኑ በቃ አለቀ። እስከ ቅዳሜ ድረስ ለምንድን ነው ያዘገየነው? እያንዳንዱ ፕሮቴስታንት መጽሐፉን ገልጦ እንዲያነብ እንዲዘጋጅ። ደስ አይልም? የሆነ እንትን ምንድን ነው የሚባለው ይሄ
ድሮ ሩጫ ስንወዳደር ምንድነው የሚባለው? ሄሉ አንዱን ሰው ቀደም ስናደርገው ምንድን ነበር የሚባለው? በእናታችሁ እንትን ሰጥቻለሁ ይባላል አይደል? ምንድን ነው ጠፋብኝ። ምንድነው በእንግሊዝኛው ነው የፈለግከው ትርጉሙ? ኧረ በለው በአማርኛው ነው የፈለኩት። በአማርኛ ምንድን ነው የሚባለው? አባን ብቻ የሆነ ነገር ሰጥቻለሁ ይባላል አይደል? በእንግሊዝ አድቫንስ ነው። አድቫንስ ነው። እሺ ተው ግን ተው፣ በቋንቋ ግራ አታጋቡ። ብቻ የማርያም መንገድ ሰጥተናችኋል። እሺ የማርያም መንገድ ሰጥተናችኋል እና እስከ ቅዳሜ ድረስ ለ3 ቀን ማለት ነው። ለ3 ቀን እያንዳንዱ ፕሮቴስታንት ለ3 ቀን ይኸው ጊዜ ድል ሰጥተነዋል። በመጽሐፍ ቅዱሳዊ ማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት ይችላል። በቃ የኛ ስራ ጸጥ ብሎ ማዳመጥ ነው። ይሄ ትምህርታችሁ ምክንያታዊ ሆኖ ብቻ ይምጣ። ይሄ ትምህርታችሁ ናቲ ወንድማችን ፕሊስ፣ እባክህን የሰጠኸውን ጊፍት ቆጥበህ ተጠቀሙ ፕሊስ፣ እባክህ ወንድማችን። አበባ ትስጠኝ፣ ይቅርታ ስቀልን ነው። እሺ ሰው ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ሲሉ ለነበሩ ፕሮቴስታንቶች ወንድሞች በአጠቃላይ በደንብ ሼር አድርጉላቸው ማለት ነው። ቅዳሜ ማታ ከምሽቱ 3 ሰዓት በዚሁ ላይቭ ስትሪም ላይ መጥቶ ከኛ ጋር በመጽሐፍ ቅዱስ የማስረጃነት መወያየት ይችላሉ። እንደማን ፈቃድ? እንደ እግዚአብሔር መልካም ፈቃድ። የኔ ተወዳጆች እንደ እግዚአብሔር መልካም ፈቃድ በደንብ አድርገን እንወያያለን። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች በክርስቶስ ፍቅር እጅግ በጣም እንወዳቸዋለን። በክርስቶስ ፍቅር በባለፈው ፍኖተ ጽድቅ በቤተ ክርስቲያን ላይ ባደረገው የስራ ጥሰት የደቦ ፍርድን እንፈርዳለን ስንል ገጀራ እናነሳለን አላልንም። ሰይፍ እንመዛለን አላልንም። ሰዎች እንደምናፈሳለን አላልንም። በደቦ እንወስናለን ነበር ያልነው እና ትርጉሙ የቪዲዮ መልእክት ሳይገባችሁ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ ምናምን ክርስቲያን መሆናችን ዘንግታችሁ ብዙዎቻችሁ ኦርቶዶክሳውያን እንደዚህ ናቸው፣ ይኸው ትምህርታቸው ሰው ሰራሽ ስለሆነ ነው፣ ኦርቶዶክሳውያን ትምህርታቸው ይኸው ከመጽሐፍ ቅዱስ ውጭ ስለሆነ ነው እንደዚህ ያሉት፣ በዚህ ወጥቶ በዚህ ገብቶ ስትሉ ለነበራችሁ ፕሮቴስታንት እህቶች ወንድሞች በአጠቃላይ እድሉን ሰጥተናችኋል ማለት ነው። ከዚህ በኋላ በሐሜት በወሬ የሚሆን ነገር የለም። ያው ጊዜውን በጣም የዘመነ ስለሆነ እያንዳንዱ ሰው በማስረጃና በመረጃ ነው የሚጓዘው። ስለዚህ ያው ወረኞችን ያው እንደ ወረኝነታቸው ከንፈራችን መጠን ነው አይተን የምናልፋቸው። ወረኛ ለሆኑ ሰዎች በነገራችን ላይ ዞረን መልስ አንሰጥም። በእውነት ጌታ በሚያውቀው እና ወረኛ ለሆኑ ሰዎች፣ ወሬ ለሚያወሩ ሰዎች መልስ አንሰጥም። የምናደርገው ነገር ምንድን ነው? ተወዳጆች በማስረጃ በመጽሐፍ ቅዱሳዊ ምክንያታዊነት ላይ ተመስርተው ይኸው ትምህርታችሁ ሰው ሰራሽ ነው፣ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው፣ ትምህርታችሁ ተረት ተረት ነው ብለው ማስረዳት ለሚችሉ ፕሮቴስታንቶች በአጠቃላይ እድል እንሰጣለን። ቅዳሜ ማታ ከምሽቱ 3 ሰዓት እና መልእክቱ ደግሞ ለሁሉም በአራቱም አቅጣጫ ላሉ ፕሮቴስታንቶች እንዲደርስ በአራቱም አቅጣጫ ያላችሁ ኦርቶዶክሳውያን እየገባችሁ ኮሜንት ሴክሽን ላይ ዋናዎቻችሁን ጥሯቸው እያላችሁ ጻፉላቸው። ሁላችሁም ዋናዎቻችሁን ጥሯቸው እያላችሁ ጻፉላቸው። ማታ 3 ሰዓት እንደ እግዚአብሔር መልካም ፈቃድ በጣም ደስ የሚል ውይይት ይኖረናል ማለት ነው። እንግዲህ እኛም እስከዛ ድረስ ያላወቅነው ሰው ሰራሽ ትምህርታችን ካለ እንግዲህ እናውቀዋለን ማለት ነው። ተወዳጆች እያንዳንዳችን ኦርቶዶክሳውያን እስከዛ ድረስ በጉያችን አቅፈን ይኖር ነው ከመጽሐፍ ቅዱስ ውጭ የምናምነው ትምህርት ካለ እንግዲህ የዛለት የእኛም አይኖች ይበራሉ ማለት ነው። ኦኬ። ካልሆነ ደግሞ እያንዳንዱ ፕሮቴስታንት መጽሐፍ ቅዱሴ መሰረት ሳይኖረው ቤተክርስቲያን እንደሚተች ቤተክርስቲያን እንደሚዘልፍ እናሳያለን ማለት ነው። እና እያንዳንዳችሁ እንዳትቀሩ ወዳችኋለሁ። አይሉ ምትዩ ሀሳብ ካለ ለአንቺ ምድል ልስጥሽ ነው። አንቺም እንዴት ነው ትወያያለሽ? ሄሉ ትወያዩ ሰማለሁ። እኔ የመቼው ቅዳሜ ነው ፈለገ? አሁን የፊታችን ቅዳሜ
እሺ በጣም የራቀ ነው እንደሚመስለው። አሁን ቅርብ እኮ ነው። አሁን ዛሬ ሐሙስ አይደል? ነገ ነው አይደለ? ዛሬ ሐሙስ ነው እንዴ? ዛሬ ምንድን ነው? ዛሬ እኮ አርብ ነው። ኧረ ሐሙስ ነው። ተይ ያው ነው ብቻ። እሺ ዛሬ ሐሙስ ነው። ሄሎዬ ዛሬ ሐሙስ ነው። ከዛ ነገ አርብ ነው። ከዛ ከነገ ወዲያ ቅዳሜ ማታ 3 ሰዓት ላይ ማለት ነው። ማታ 3 ሰዓት ላይ ኦርቶዶክሲያን በአጠቃላይ ሁላችን በጊዜ እንገናኛለን። በደንብ ላይቭን ኮፒ ሊንክ በደንብ ቀሱ እየነካን ኮፒ ሊንክ በደንብ ሼር እያደረግን ላይቭ ቫይራል እንዲወጣ እናደርገዋለን እና ሁሉም ፕሮቴስታንት ወንድሞቻችን በፍቅር መጥተው ከኛ ጋር ያው እንዲወያዩ የተቻለን እናደርጋለን ማለት ነው እና ሁላችሁም እንዳትቀሩብን። እሺ የኔ ተወዳጆች ሁላችሁም እንዳትቀሩብን። የምትችሉ በአጠቃላይ ቪዲዮን ድጋሜ ማታ ቅዳሜ ከምሽቱ 3 ሰዓት ማንም ሰው እንዳይቀር እያላችሁ ቪዲዮን ደግማችሁ በደንብ ስሩት። የምትችሉ በደንብ ሪፖስት፣ በደንብ ሼር፣ በደንብ ዲዩት አድርጉት እና እዚህ ውስጥ ያላችሁ ኦርቶዶክሲያን በአጠቃላይ አሁን የለቀኩት ቪዲዮ ላይ ተገቡና የኔ አካውንት ላይ አሁን የለቀኩት ቪዲዮ ላይ ተገቡና ቪዲዮን ጫና አድርጋችሁ ትይዙታላችሁ። ጫና አድርጋችሁ ስትይዙት በቀይ ሴንድ የሚል ያመጣላችኋል። ሁላችሁም ሴንድ እያደረጋችሁ በአንድ ጊዜ ቪዲዮን ለ65 ሰዎች ሼር ማድረግ ትችላላችሁ በአንድ ጊዜ። እንደዛ ሼር ማድረግ ስለሚቻል ሁላችሁም እየገባችሁ ሴንድ አድርጉት። ምክንያቱም ይሄ ቀሱን ነካችሁ ሼር ስታደርጉ ይመስለኛል ለ15 ሰው ብቻ ነው የሚፈቅድላችሁ እና በአንድ ጊዜ ለ65 ሰዎች ሼር ለማድረግ እንዲያመች ሁላችሁም ገብታችሁ ቪዲዮን እየነካችሁ ሴንድ በሉት። እንደ ጊዜ መልካም ፈቃድ አይኖቻቸው የተጨፈኑ አይኖቻቸው የተከደኑ ፕሮቴስታንቶች ወንድሞቻችን በአጠቃላይ አይኖቻቸው ይገለጣሉ ብለን እናምናለን። ቅዳሜ ማታ 3 ሰዓት ቤተክርስቲያንን እንዲሁ ሳያውቋት በነገራችን ላይ በጭፍንነት ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለው የሚያስተምሩ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለው የሚያምኑ በጣም ብዙ ፕሮቴስታንቶች አሉ። ምናልባት ቅድም እንዳልኳቸው የኔ ተወዳጆች የእያንዳንዱ የፕሮቴስታንት ቸርቾች የፕሮቴስታንት ቤተ እምነቶች አቋም ማለት በቃ ህልውናም ጸንቶ ያለው ኦርቶዶክስ ቤተክርስቲያንን በመዝለፍ እና በመተቸት ነው። ብዙ ጊዜ በየቸርቹ ካያችሁ ይኸውላችሁ ህልውናቸው የሚጸናው ወይ ትንቢት በመናገር ነው። በጣም የብዙ ሰዎችን ችግር በጣም እንግዲህ ሰው ሁሉ በልቡ በጣም ብዙ ቋጠሮ ያለበት በቤቱ በጣም ብዙ ጎዶሎ ያለበት ስለሆነ አንዳንድ ግምቱ አዳሪዎች አክስትህ ገሊት አይደለችም ምሰራው ስራ እንዲህ አይደለም እያሉ እንደምታውቁት የተወሰነ ኢንፎርሜሽን ይወሰዳል። ሲገቡ ለምሳሌ የሚያወራቸው ሰው ይኖራል ምናምን አንዳንድ ጊዜ መታወቂያ ይወሰዳል። የሆነ ሰዓት ላይ እንዲህ አይነት ነገሮች በጣም በብዙዎች ዘንድ ታውቆ በጣም ሲወራም ነበር። እንደምታውቁት እህታችን ውብአለም ከፕሮቴስታንቲዝም ቤት ወጥታ ደግሞ ወደ ኦርቶዶክስ ቤትም ስትመጣ ከመሰከረቻቸው ምስክርነቶች ውስጥ ለምሳሌ ሁላችሁም እንደምታስታውሱት አበል ተከፍሏቸው የሚመሰክሩ ሰዎች አሉ። አበል ተከፍሏቸው ማለት ነው እና ህልውናቸው በዛ መልክ እንዲጸና ያደርጉታል አንዳንድ ፕሮቴስታንት ቤተ እምነቶች። አንዳንዶች ደግሞ ኦርቶዶክስ ቤተክርስቲያን የማታሰብረውን ትምህርት እንደምታሰምር አድርገው የማታምነውን ነገር እንደምታምን አድርገው የማትለውን ነገር እንደምትል አድርገው በፕሮቴስታንቱ አይምሮ ላይ የሆነ ምስልን በመሳል እያንዳንዱ የፕሮቴስታንት አማኝ እዛው እንዲቀር ህልውናቸው በደንብ አድርገው ያጸናሉ እና ቅዳሜ ማታ ለብዙ ፕሮቴስታንቶች ወንድሞቻችን ለአይኖቻቸው መገለጥ ምክንያት ይሆናል ማለት ነው። እግዚአብሔር አምላክ ይፍቀድ። እያንዳንዳችን ኦርቶዶክሲያኑንም እግዚአብሔር አምላክ ያበርታን። እውነት ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። በነገራችን ላይ በጥላቻ ቃል ፕሮቴስታንቶችን አንዘልፍም። እነዚህ ፕሮቴስታንቶች ሲባሉ እነዚህ እንደንትኖች ምናምን አይባልም። ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። ስለዚህ የእኛ ትልቁ ድርሻ ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን እኛ እንዳገኘ ነው እነሱ ያገኙት ዘንድ ነው። እኛ ዝም ብለን መገናኛ ሜክሲኮ እየወጣን ድምፃችን ቀየር ልክ ፕሮቴስታንቶች ስንስናይ ድምፃችን ቀየር እያደረግን ኢየሱስ ይወዳጃል አንልም። ጋይስ ቤተክርስቲያናችንም እንደዛ አላስተማረችንም። ሐዋርያትም እንደዛ አላስተማሩንም። ጳውሎስ በአንድ ቀን ስብከት 3000 ህዝቦችን ሲያጠምቅ ያስተማራቸው ምክንያታዊ ሆኖ ነው እንጂ ድምፁን እየቀየረ አይደለም።
ኢየሱስ ምናምን እያላችሁ አይደለም። ኦኬ። ምክንያቱም ክርስቶስ ሰዎችን በማብሸቅ ስለማይሰበክ ማለት ነው። እና ጌታችን ኢየሱስን ያገኙት ዘንድ ቅዳሜ እንተጋለን። ምክንያቱም ብዙ ፕሮቴስታንት በየአዳራሹ ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር እየተነገሩ ነው የተቀመጠው። ይህን ደግሞ ፕሮቴስታንቶች ወንድሞች ከማንም በላይ እናንተ ራሳችሁ ታውቁታላችሁ። አንዳንድ ፕሮቴስታንቶች ኦርቶዶክስ ቤተክርስቲያን ውስጥ የሆነ ዛፍ ከበው ምናምን ቂቤ የሚቀቡ የሚመስላቸው ሰዎች አሉ። የሆነ ድንጋይ በጥጃ ምናምን መልክ ቀርጸው ምናምን ሄደው የሚያጎነብሱ የሚሰግዱ ምናምን የሚመስላቸው እንደዚህ የሚመስላቸው ፕሮቴስታንቶች አሉ። ጣዖታትን በጣም የሆነ ሰይጣን የሆኑ ነገሮችን ምናምን ግድግዳ ላይ አድርገው ምናምን የሚያመልኩ የሚሰግዱ የሚመስላቸው ፕሮቴስታንት ሪፖርት የተደረገ ነው። እዚህ አይነት ቅዳሜ እንዳንገባ ምክንያት ይሆናል ማለት ነው። እና በደንብ ኦርቶዶክሳውያን እየገባችሁ በደንብ ኮፒ ሊንክ አድርጉ። እሺ፣ ሄሎ፣ ድምፅ ይሰማል? ኮፒ ሊንክ አድርጉ። አለው ሄሎ፣ አለ ሄሎ፣ ድምፅ ይሰማል? ይሰማል። ጋይስ ኮፒ ሊንክ አድርጉት እስኪ አንድ ጊዜ ሁላችሁም። ኮፒ ሊንክ አድርጉት ጋይስ፣ ቶሎ ቶሎ በሉ እስኪ። እታች 4K የሚለውን 4K የሚለውን ቀሱ እየነካችሁ ሁላችሁ በደንብ ኮፒ ሊንክ አድርጉት። ገና ካሁኑ አንስቴብል ኮኔክሽን ለማንኛውም ለብዙ ፕሮቴስታንት እህቶች ወንድሞቻችን አይን መገለጥ ምክንያት የሚሆነው ውይይት ይሆናል ማለት ነው። የቅዳሜዋ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና እውነተኛውን ጌታ ኢየሱስ ክርስቶስን እንዲያገኙት ደግሞ የተሻለ እናደርጋለን እና ሁላችሁም እየገባችሁ ቪዲዮ ለሁሉም ፕሮቴስታንቶች እንዲዳረስ ኦርቶዶክሳውያን ፕሮቴስታንት ወዳጅ ካላችሁ ቪዲዮ ለሱ ሼር ማድረጋችሁን እንዳትረሱ። ፕሮቴስታንት ወዳጅ ካላችሁ ቪዲዮን እየገባችሁ ለሱ ሼር ማድረጋችሁን እንዳትረሱ ተወዳጆች። ኦኬ። ለእያንዳንዱ በቤታችሁ ውስጥ ፕሮቴስታንት የሆነ ሰው ካለ ያ ሰው ማታ ቅዳሜ 3 ሰዓት እንዲቀር ማድረግ የለባችሁ። በጣም ነው እየተቆራረጠ ያለው። ኦኬ ተወዳጆች ድምጽ የሚሰማችሁ ከሆነ በጣም ነው ሪፖርት እየተደረገ ያለው። ከላይቭ ድንገት እንኳን አሁንም መውጣ ከሆነ አካውንት ላይ ገብታችሁላችሁ በደንብ ኮፒ ሊንክ አድርጉልኝ። እሺ ሁላችሁ በደንብ ኮፒ ሊንክ አድርጉልኝ። እኔ ጋር በጣም ሪፖርት እየተደረገ ነው። ቅዳሜ ማታ 3 ሰዓት
ሰማይ ከምድር ዝቅ ቢል ምድር ከሰማይ ከፍ ቢል በምንም ታምር ላይ አይቀርም። ሁላችሁም እየገባችሁ በደንብ ኮፒ ሊንክ አድርጉ። በደንብ ሁላችሁ። ድንገት ላይቭ እንኳን ቢቋረጥ ተወዳጆች፣ ሄሉ ድምጽ ይሰማል? አዎ ይሰማል፣ ይሰማል። ፈለገ አሁን ይሰማል? አዎ ይሰማል። ተወዳጆች እሺ ድምጽ ይሰማችኋል? ይሰማል። እሺ ምናልባት በጣም ሪፖርት እየተደረገ ነው። ሁላችሁም ኦርቶዶክሲያን አዳምጡኝ። በጣም ሪፖርት እየተደረገ ነው። ሁላችሁም በደንብ ኮፒ ሊንክ አድርጉ። በደንብ አካውንቴ ላይ ገብታችሁ ሁላችሁ በደንብ ኮፒ ሊንክ አድርጉልኝ። የሰራሁትን ቪዲዮ በደንብ ኮፒ ሊንክ አድርጉት። ሪፖርት በማድረግ ማንም ሰው ያስቆመንም። በነገራችን ላይ ማንም ሰው ቅዳሜ ከምሽቱ 3 ሰዓት ሰማይ ከምድር ዝቅ ቢል ምድር ከሰማይ ከፍ ቢል አይቀርም። ቅዳሜ ከምሽቱ 3 ሰዓት በደንብ አድርገን በዚህ ርዕስ ዙሪያ እንገባለን።